ቲናና የትሁቴ ፍቅረኛ የመጨረሻ እጣ ፈንታቸው እስር ቤት ለዘላለም አባባ አሽቀንጥሮና ወሮሮ ጥሏቸዋል። ትሁት ያየችውን ነገር ማመን አቅቷት በደስታና በእንባ ተዋጠች። አባባ የመጨረሻ መልእክት አስተላለፈላቸው። ስሙ፣ እስከ ዛሬ ድረስ ሁሉንም ነገር ይሁን ብዬ ተቀብያለሁ። አሁን ላይ ግን ትሁት ካልፈለገች አንተ የራስህ ማድረግ አትችልም። ቲናም ስታደርጊና ስትበድኝ የነበረ ጨዋታ በሙሉ እዚህ ጋ ላይ አቁሟል። ከኔ ቤተሰብና ከልጆቼ ራስ ውረጂ፣ ጥፊ። ምንም አባሽ ልታደርጊ አትችይም። በቃ አልፈልግሽም ስትባይ መረዳት እንዴት ያቅትሻል ብሎ እውነታውን ተናገረ። ቲናም ደግሞ አባባ ያደረገው ነገር እጅጉን በጣም አቃጥሏትና እናዷት ስም አንተ ሽማግሌ እያለች ትገኛለች። ዛሬም እኔ ቲና ማን እንደሆንኩኝ አታቅም፣ ጉድ ባልሰራህ እያለች ትላለች። ትሁቴም ደግሞ የአባባ ጀግንነት እጅጉን በጣም አስደስቷትና ገርሟት አባዬ አንተ እኮ ለኔ ሁል ጊዜ ብርሃኔና መከታዬ ነህ፣ አንተን ባይሰጠኝ ኖሮ ምን ሆን ነበር ብላ በደስታ ተሞላች። ካሌብ ካሁን በኋላ የትሁቴን ቤተሰቦች ጠይቆ እንዲያገባ የአባባ ውሳኔ ተወሰነ። ትሁቴም ደግሞ ዳኒ እና ኤዱ ወደ ገጠር ከሄዱ ጀምሮ እሷ የኔም ተራ መቼ ይሁን እንደዚህን አይነት እጣ የማገኘው እያለች በጣም ቸኩላ ነበረ። ካሌብ እንግዲህ የሆነ ነገር የምነግርሻለኝ፣ እሱም ጊዜውና ሰዓቱ ሲደርስ ጠብቂ ብሏት ነበር። እሷም እሺ ጠብቃለሁኝ። ምንድነው ግን እኮ እኔን ልቤን እየቆረጠኝ ነው ብለው ነበረ። መጨረሻ ላይ እንግዲህ ቆረጣትም ሰነጠቃትም፣ እንደሚወዳትና እንደሚያፈቅራት እውነቱን አፍርጦ ነግሯታል ማለት ነው። ከዛ በጣም ከሚባለው በላይ ደስተኛ ሆነችና አባዬ አንተ እኮ አሁን ትልቁን መንጋ ነው ከቅንጭላቴ ላይ ያነሳህልኝ። ለረጅም ጊዜ ሲያሰቃየኝና መግቢያ መውጫ ያሳጣኝን ጊንጥ ከፊቴ ላይ ሰላም አውርደህልኛል። አመሰግናለሁ አባዬ፣ አንተ እኮ በጣም ባለብዙ ውለታዬ ነህ ብላ አባባን አመሰጋገነች። ሰላም ውድ የተከበራችሁ ስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ትሁቴ የመጨረሻ ጣፈንታዋ በደስታ ተሞልታለች። አባባ ደግሞ እስር ቤት ሄድና ስሙ፣ እናንተን እድሜ ልክ ስሯሯጥና እናንተን እድሜ ልክ እንደ አህያ ስራገጥ አልኖርም። ቲና ጉዳይሽ ከካሌብ ጋር ከሆነ ከቤቴ ውልቅ ብለሽ ጉዳይሽን እሱ ጋር መጨረስ ትቻያለሽ። እኔና ትሁት ጋር ግን በስተት እደርሳለሁ ብትይ የሚደርስብሽ ውሳኔ ትልቅ ነው። አንድ ነገርና አንድ ችግር በሁለታችንም ላይ ቢመጣ ከሁለታችሁ ውጭ ጠላት እንደሌለኝ ለፖሊስ ጣቢያ ተናግሬያለሁ ብሎ ሲናገር የትሁትን ፍቅረኛ ቆየ ሽማግሌ ምን አይነት ተንኮለኛና ኃይለኛ ቢሆን ነው እንዴት ይህን ሊያደርግ ይችላል ብሎ በጣም ተገረመና ባንቺ ምክንያት ነው እዚህ እስር ቤት የገባሁት፣ ላንቺ ስል ነው። እኔ ትሁትን መንገድ ላይ ሳገኛት አግቼ ወደ ሀገሬ መውሰድ ይችል ነበር እኮ ብሎ ቲና ጋር እንደገና መወቃቀስ ጀመረ። እንዴ ምን እያልክ ነው? ወደ ከተደፋህ ቢረግጦ አይሰማህ አለቻሉ አለች። ጭራሽ ተረትና ቀኔም ያምራታል። እኔ ወደዚህ ቦታ ላይ የገባ ነው ሁለታችንም ተስማምተን እንጂ እንደ ከብት እኮ ገትቼ አላመጣሁም። በእነሱ ንዴት አንተ ላይ የማደርሰው ነገር አታቅም። ስለዚህ አርፈ ተቀመጥ፣ አትፈታተነኝ ብላ ጮኸችበት። ያለነው አሁን እስር ቤት ነው። ስንወጣ ግን መጀመሪያ የማጠፋውና የምገለው አንቺን ነው ብሎ ቲና ላይ ዛተባት ማለት ነው። ትሁቴ ከምንም በላይ ያስለቀሳት ነገር የአባባ ጀግንነት፣ ካሁን በኋላ በነጻ እንደምትኖርና ማንም እንደማያሰቃያት ሲነግራት በጣም በደስታ ተሞልታለች ማለት ነው። ትሁት እንግዲህ ከኤዱና ከዳኒ ጋር ደስ የሚል ጊዜ ነበራት። ዳኒና ኤዱዬ ደግሞ ተስማምተው አብረው ሊጋቡ
ወደ ክፍለ ሀገር መሄዳቸውን ለአባባና ለትሁቴ ሲናገሩ አባባም ደግሞ ቆም ብሎ ሁለታቸውን ትዳራችሁ እንዲባረክ ወልዳችሁ ከብዳችሁ ደስተኛ እንድትሆኑ እመኝላችኋለሁ ብሎ መርቆ ሸኛቸው። እነሱም በደስታ ከዛ ቤት የአባባ ምርቃት ተቀብለው ወጡ ማለት ነው። ቲና በመጨረሻ ዳኒን አንድ ድል ልስጥህ፣ ይችን የማትረባ ኤደንን አልፈልግሽም ብለህ በላት። ዳኒ እኔ በጣም ነው አንተን የምወድህ። እኔ እኮ አሁን ካሌብን ልፈታ ወደ ታች ወደ ላይ እየወጣሁ ነው። እንዴት በዚህ ጊዜ አንተ እንዴት ትለኛለህ? አንድም ቀን እኮ እኔን ትጠላኛለህ ብዬ አስቤ አላቅም። ያ ሁሉ ጊዜ ያሳለፍ ነው የውሸት ነበር እንዴ? አሁንም ቢሆን ይችን ምናምንቴ ኤደንን ወደዛ በልና ከኔ ጋር አብረህ ኖር እያለች ለመነችው። ስሚ ቲና፣ እኔ ኤደንን ወደዛ በል የምትባል ሴት አይደለችም። ለረጅም ጊዜ ከሷ ጋር መኖርን ስፈልግና ስጓጓ ነበር። ዛሬ ግን ይሄንን ቀን ታድዬ ወደ ክፍለ ሀገር ሄጄ ልጋባ ነው። ቲና፣ አንዴና መጨረሻ ጊዜ የምለምንሽ ነገር አሁንም ቢሆን ካለሽበት ስህተት ተመለሺ። ከዛ ውጭ ሌላ የምልሽ ነገር የለም ብሎ እጥር ምጥን ያለ ንግግር ነገራት። ወይኔ ቲና፣ ጭራሽ አንተም ሰፉነ ትጫወትብኝ። እኔ ቲና አይደለሁም፣ የማደርገውንና የማሳይህን ነገር ጠብቅ ብላለች። ሁሌ ፉከራ፣ ሁሌ ዛቻ፣ ሁሌ ማስፈራሪያ፣ አንድ ግን የተሳካላት ነገር የለም። ትሁቴ በፍጹም እያለች አባባ ላይ ምንም የሚደርሰው ነገር የለም። ምክንያቱም አባባ ማለት ለትሁቴ፣ ትሁቴ ማለት ለአባባ ተሳስበው የሚኖሩ እንደ አባትና እንደ ልጅ ብዙ ዋጋ የተካፈሉ ሰዎች ናቸው ማለት ነው። እና ትሁትንም ቢሆን የኔ ልጅ ሰሞኑን ፊትሽን አይተሸዋል እንዴ? በጣም እኮ ነው የጠቋቆርሽው። የተፈጠረ ነገር አለ እንዴ? አሞሻላል አንዴ እያለ ጠየቃት። አራ አባዬ በጭራሽ፣ በቃ የዚህ ልጅ ጉዳይ እያስፈራሽ ነው አይደለ አለ። አዎ እሱማ አሁን ከዚች ከተረገመች ልጅ ጋር ሆኖ ምን ያመጣብኝ ይሆን? ምን ይፈጠር ይሆን? ምን ይከሰት ይሆን እያልኩ ማሰብ ይቀራል እንዴ ብላለችው። እሱማ ልክ ነሽ፣ እረዳሻለሁ እኮ የኔ ልጅ። ግን አላድል አንቺ ብትታመሚና የሆነ ችግር ቢገጥምሽ ነገሮችን ማስተካከል አይቻልም። ስለዚህ እባክሽ በተቻለ አቅምሽ ራስሽን ለመጠበቅ ሞክሪ። ነገሮችን አብረን እንደምንጋፈጥ ቃል ገብቼልሻለሁ። አሁንም ቢሆን ምንም አባታቸው አያመጡም። ቲና እንደሆነች የባስ አውሬ እየሆነች ነው የሄደችው። እንደው ከቶ እንደው ምን ይሻላል እያለ ሲጨናነቅ፣ ካሌብ እንግዲህ ስልክ እያወራ መንገዱን ሲሄድ የትሁቴ ሰውዬ ደግሞ በሌባ ዘረፈውና መልሶ ስልኩ ወደ እሱ ጋር እንዲመጣ ካደረገ በኋላ ስማ ወንድም፣ ቅድም ስልክህን ሰው ሲሰርቅ አይቸው እኔም ተከታትዬ ስልክህን እንትን አልኩልህ። እንዴ ጠንቀቅ ብለህ ስልክህን ጠብቅ እንጂ ምንድነው መዝረክረክ? አይ በጣም አንገብጋቢ ወሬ ስለያዝኩኝ እንደው ሳላዩ ላፍ አድርጎ ሄደኝ። ስለተባበርከኝ በጣም አመሰግናለሁ ብሎ አለው። እሺ እንግዲያውስ እዚህ አንድ ጉዳይ ነበረችኝ። የሆነች ሴትዮ ከባሏ ጋር ተጣልታ እሱ ደግሞ የእሷን ሀብትና ንብረት ለመውሰድ ብሎ እየተፍረጨረጨ ሳለ ገንዘብና ሀብቷን በፍጹም ማንም እንደማይወስደው ወይም ለሱ እንደማይገባው አድርጌ እንትን አልኩላት እና ወደዚህ ሰፈር እንዳጋጣሚ ስመጣ ነበር እንደዚህ ሲያደርጉህ ያየሁት እና ለወደፊት ስልክ ስታወራ ራስህ መጠበቅ አለብህ ብሎ ሲለው እሺ አመሰግናለሁ አለና እኔም አሁን ከምትለው ጉዳይ ጋር የሆነ ትልቅ ነገር አለብኝ። እስኪ ቁጥርህን ስጠኝና እኔም ጋር ተቀጣጥረን የምናወራ ይሆናል አለው። የትሁቴ ባል ተመስገን እባላለሁ አለና ተዋወቅና እኔም ካሌብ እባላለሁ ብለው ተዋውቀው ቁጥራቸውን ተለዋወጡ። የትሁት ፍቅረኛ ወደ ቤቱ ተመለሰና ቲና ደግሞ እየዘለለች ሄደችና ሁሉም ነገር ተሳክቷል። ግን ሲያዩት የሆነ የዋህና ምስኪን ይመስላል። አንቺም የባላ አያያዝ አላቅ ብለሽ እንጂ ምርጥ ሰው ነው። አሁንም ቢሆን የእሱን ጉዳይ እንደሚያማክረኝና አብረን እንደምንሰራ
ተነጋግረን ቁጥር ተለዋወጥን ሄደ ብሎ ሲላት ፈነጠዘች። አይገልጸውም ማለት ነው። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።